አጓጊው የእንግሊዝ ፕሪሚየር ሊግ እነሆ ሊጠናቀቅ የሁለት ሳምንት ጨዋታ ዕድሜ ሲቀረው ሻምፒዮኑንና የወራጅ ቀጠናውን ቀሪ አንድ ክለብ ለመለየት የሚደረገው ትንቅንቅ ከወዲሁ ትኩረትን ስቧል። በ2025-26 የእንግሊዝ ፕሪሚየር ሊግ ገና ሊጉ ሲጀመር የአንድ ፈረስ ግልቢያ በሚመስል መልኩም የሰሜን ለንደኑን ክለብ አርሰናል ብቻውን በላቀ ጥራትና ጨዋታ አቀራረብ ሊጉን ሲመራ ቆይቶም ነበር። ነገር ግን ከውድድር ዓመቱ አጋማሽ በኋላ ማንም ሳይጠብቀው አስደንጋጭ በሆነ መልኩ ለፔፕ ጋርዲዮላ ቡድን ወርቃማ ዕድል ለመስጠት የተገደዱት መድፈኞቹ ድንገት ከእጃቸው ወጥቶ የነበረውን ዕድል ዳግም እጃቸው ላይ ገብቶ ከ22 ዓመታት በኋላ በዋንጫ ጥማት ለተራበው የመድፎ ቤተሰብ ዋንጫውን ጀባ ለማለት የሶስት ጨዋታ ዕድሜ ቀርቶታል። ዛሬ በለንደን ደርቢ ላለመውረድ ከሚታገለው ዌስትሃም ዩናይትድ ጋርም ይፋጠጣሉ። የማይክል አማርቲያን አርቴታው ቡድን ሁለት ወሳኝ ዋንጫዎችን በእጁ ለማስገባት የመጨረሻ ምዕራፍ ላይም ደርሷል። መድፈኞቹ ዛሬ አመሻሽ ከወራጅ ቀጠና ለመትረፍ ከሚታገለው ዌስትሃም ዩናይትድ የሚያደርጉት ጨዋታም ከወዲሁ ትኩረትን ስቧል። ዌስትሃም ወይስ ቶትንሃም ከሊጉ ይወርዳሉ የሚለው ጥያቄ እንደተጠበቀው ሆኖ አርሰናል ወይስ ማንቸስተር ሲቲ ሻምፒዮን ይሆናሉ የሚለውን ጥያቄ አያይዞም ይመልሳል። የአሸናፊነት ቅድመ ግምቱን ከወዲሁ ለአርሰናል የተሰጠ ቢሆንም መድፈኞቹ በሊጉ ለመትረፍ ያላቸውን አማራጭ የቶትናም መሸነፍ መጠበቃቸው እንዳለ ሆኖ ቀሪ ጨዋታዎችን የማሸነፍ ግዴታ ውስጥ ገብቷል። ዛሬ ለሰሜን ለንደኑ ክለብ ከባድ እንደሚሆኑ ሲጠበቅ ብዙዎች ይህንን ጨዋታ የዋንጫ ጨዋታ የሚል ክብደትም ሰጥተውታል። በ2025-26 የውድድር ዓመት የቀድሞ ጥንካሬ ማንነታቸውን ያጡት መዶሻዎቹ መውረዳቸውን ያረጋገጡትን በርንሌይንና ወልቭስን ተከትለው በ36 ነጥብ ከቶትናም ሆትስፐር በ2 ነጥብ ዝቅ ብለው 18ኛ ደረጃ ላይ ተቀምጠዋል። ሊጉ የእንግሊዝ ፕሪሚየር ሊግ የሚል ስያሜ ከተሰጠው በኋላ መዶሻዎቹ ሁለት ጊዜም ከሊጉ መውረዳቸው አይዘነጋም። በ2003-2004 የውድድር ዓመት ዌስትሃም ዩናይትድ በወቅቱ አሰልጣኝ በነበሩት ግሌን ሮደር እየተመራ ከ38 ጨዋታዎች 42 ነጥብ በመሰብሰብ 18ኛ ደረጃን ይዘው በማጠናቀቅ ከሊጉም ወርደዋል። ይህም በሊጉ ታሪክ ብዙ ነጥብ በመሰብሰብ የወረደ ቡድንም አድርጎታል። ያኔ በክለቡ ማይክል ካሪክ፣ ጀርሚ ዴፎና ጆኮል የመሳሰሉ ጠንካራ ተጫዋቾች የነበሩበት ስብስብም እንደነበር አይዘነጋም። በ2010-2011 የውድድር ዓመትም በአሰልጣኝ አብርሃም ግራንትም እየተመሩ በውድድር ዓመቱ 33 ነጥቦችን አስመዝግበው የወደቁበት ዓመትም ደካማ ጊዜን ያሳለፉበትም ዓመት ነበር። ከዛን ጊዜ በኋላ የለንደኑ ክለብ በፕሪሚየር ሊጉ የትላልቅ ክለቦች ፈተና ከመሆን ባለፈ የአውሮፓ ኮንፈረንስ ሊግ ዋንጫን አሳክቶ ጠንካራ ክለብ መሆኑንም አስመስክሯል። በተያዘው የውድድር ዓመት ግን እንደ ቀድሞ መሆን ያልቻሉት መዶሻዎቹ ወሳኝ ተጫዋቾችን በማጣታቸው የመውረድ አደጋ ፊታቸው ላይ ድቅን ብሎባቸዋል። በዚህም የሞት ሽረት ወቅትም የሊጉን መሪ አርሰናልን ማግኘታቸው ደግሞ ፈተናውን ይበልጡኑ ከባድ አድርጎባቸዋል። ዌስትሃም ዩናይትድ በ36 ነጥብ ከቶትንሃም በ2 ነጥብ ዝቅ ብሎ 10ኛ ደረጃ ላይ ተቀምጧል። አርሰናል የዛሬውን ጨዋታ አሸንፎ ጣጣውን መጨረስ ይፈልጋል። ለሁለቱም በተለየ አውድ እጅግ አስፈላጊ ውድ 3 ነጥብ። ማይክል አርቴታ ከጨዋታው በፊት የመድፈኞቹ ደጋፊዎች ዋንጫውን ለማሳካት የተቃረብንበት ሰዓትም ደርሷል፣ ልናጣጥመው ይገባል ሲሉም ተደምጠዋል። ከዩሪያን ቲምበር ውጪ አርሰናል ቤት ሌላ አዲስ ጉዳት እንደሌለም ተናግሯል። በሁለቱም በኩል በጥብቅ የምትፈለገዋን 3 ነጥብ ማን ያሳካታል? አመሻሽ 12:30 ለንደን ኦሎምፒክ ስቴዲየም ምላሹን ይሰጣል። ሰናይ ጊዜም